ቢዝነስ ኮፊ ቶክ ብዙ ጊዜ የምጠየቀውን ጥያቄ ቀለል ባለ መልክ ልመልስላችሁ። ብዙ ሰው ምን ይላል? ቢዝነሴ ላይ ባለኝ ነገር አሁን እየሸጥኩት ያለው ሰርቪስ ወይ ፕሮዳክት ላይ ፎከስ ማድረግ እፈልጋለሁ። ከዛ ደግሞ ትልቅ ኦፖርቹኒቲዎች ስላሉ ደግሞ ማሳደግ እፈልጋለሁ። ከዛ እንዴት ነው የማደርገው? ካሳደግኩኝ ፎከስ አጣለሁ። ፎከስ ከፈለኩኝ ድርጅቱ አያድግም አይደል? ትንሽ አስቸጋሪ ነው። ትክክለኛም ጥያቄ ነው። ምን ማለት ነው? ድርጅትህ አዎ ኤክስፓንድ ማድረግ አለበት። ኤክስፓንድ በማድረግ ውስጥ ግን ፎከስ ካጣ ብትን ይልብህና አስቸጋሪ ነገር ውስጥ ትገባለህ። አይ እኔ ደግሞ ፎከስ ማድረግ ነው ስትል ደግሞ ምንን ታጣለህ? ኦፖርቹኒቲን ታጣለህ። ስለዚህ ሁለቱን ምን ያስታርቃል ካላችሁኝ፣ ስትራክቸር ምን ማለት ነው? እቺ ፎከስ እያረክ ያለህባትን ነገር ስትራክቸር ስትሰራላት አንተ በሌለህበት ምን ያደርጋል ማለት ነው? ይሰራል ማለት ነው። ስለዚህ ታያለህ፣ ትገነባለህ፣ ታያለህ፣ ትገነባለህ፣ ታያለህ፣ ትገነባለህ እንጂ ታያለህ፣ ትሄዳለህ፣ ታያለህ፣ ትሄዳለህ፣ ታያለህ፣ ትሄዳለህ መሆን አይችልም። ሳትገነባ ከሄድክ የመጀመሪያው ይፈርሳል። ስለዚህ የመጀመሪያው ይፈርሳል፣ ሁለተኛ ላይ ትሄዳለህ። ከዛ ሁለተኛው ትተህ ሶስተኛ ስትሄድ ሁለተኛ ይፈርሳል። ይሄ ከኋላ ያለውን እያፈረስክ ወደፊት መሄድ ከሆነ አይሆንም። ስለዚህ ታያለህ፣ ትገነባለህ፣ ታያለህ፣ ትገነባለህ። ስለዚህ ፎከስንንና ኤክስፓንሽንን ምን ያስታርቅላቸዋል? ስትራክቸር ደግሞ እንዴት እንማራለን? ቢዝነስ ማስተር ክላስን ጆይን ማድረግ ወይም ደግሞ የተለያዩ ቪዲዮዎችን በዚህ አንጻር ማየት ትችላላችሁ። መልካም የስራ ቀን